ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ቤተሰብ እኔም አለው እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ይሄን ነገር አስተካኪ የሆነ ሻገት ብሏልና ሻገት ያለውን ከላይ አንስተሽ መልሰሽ አሽጊ ተብዬ ይሄው ይዞ መጥቻለሁ ማለት ነው። እየሰራው ስለ አላዛርና እናቱ አባቱ ትላንትና ጋቢሾ ላይ መድኃኒሾ ላይ ቀርበው እንደው በቃ የተናገሩትን የፍቅር ህይወታቸውን ሰምቼ በጣም ደስ ብሎኛል። ምክንያቱም አላዛር ሲነግረን ነበረ፣ ደግሞ እኛም ከነሱ እንድንሰማ ጓግተን ነበረ። ያው ደግሞ የጠየቅነውን ጥያቄ እሺ ብሎ ተቀብሎን እናቱንም አባቱንም አምጥቶ ስለ አሰማን የነሱን ምርጥ የፍቅር ታሪካቸውን በጣም አርገን አላዛርዬን እናመሰግናለን። የእውነት እንደገና ደግሞ ማለት ነው የሙዳይ በጎ አድራጎት እንግዲህ አምባሳደር ሆኗል። ትላንትና ነው የተናገረው በትንሱ ቤት። ደስ ይላል ወንድማችን። እግዚአብሔር ጨምሮ ይስጥክ እና በጣም ጥሩ ቤተሰብ፣ በጣም ጥሩ እናትና አባት፣ በጣም ጥሩ ልጅ ነክ እና አንድ ነገር ከሁለቱ የተማርኩት ምንድነው መሰላችሁ ቤተሰብዬ? እኔ በእውነት ማለት ነው በእግዚአብሔር አንድ ነገር አምናለሁ። እግዚአብሔር ይሁን ያለው እግዚአብሔር በቃ እህል ውሃ ከዚህ ሰው ጋር ነው፣ እህል ውሃሽ ከዚህ ሰው ጋር ነው ብሎ እግዚአብሔር ካገናኘው ጋር ነው እህል ውሃ ሆኖ አብሮ የሚቆየው። ያውም በእንደዚህ አይነት በሚጣፍጥ ፍቅር፣ ያውም በእንደዚህ አይነት መከባበር መዋደድ ባለበት በቃ እንደዚህ የትም ተሰምቶ አይታወቅም እንዴ። ሰው ተቀያይሞ ከቤት ወጥቶ እንዴት ነው ቢሮ ቁጭ ብሎ ስለሷ አስቦ አንሰላስሎ ቤተሰብ አስባችሁታል? ግጥምን የሚያክል ነገር ጽፎ ቴክስት አድርጎ የሷን ልብ መክፈት እና ያጭቅጭቁን ማስረሳት ማለት ይሄ ጥበብ እኮ ነው። የእውነት ትልቅ ጥበብ፣ በቃ የትም ያልታየ ትልቅ ጥበብ እና በጣም ደስ የሚሉ ባልና ሚስቶች ናቸው። ያው የበፊት ህይወት ያላቸው ቢሆንም ሁለቶቹም ሰዎች እንግዲህ አንዳንዴኛ እኔ የማምንበትን ነው የምነግራችሁ። ቸኩለን የምንገባበት ነገር አለ እኛ ማለት ነው። በቃ የራሳችን የሆነ ነገር መስሎን ይሄ የራሳችን ነው ብለን ቸኩለን የምናደርገው ነገር አለ፣ ግን እግዚአብሔር ያልፈቀደው። ገባችሁ አይደል? ይሄ በደንብ አድርጋችሁ መረዳት አለባችሁ። በእውነት እኔ የተረዳሁትን በራሴ ነው በቃ በተረዳሁት መልክ ነው እዚህ ወጥቼ የምናገረው እና እኛ ቸኩለን የምናደርገው ነገር ያው በራሳችን ፍቃድ የሆነ እንጂ ከእግዚአብሔር የተሰጠን ነገር አይደለም። አሁን በሁለቶቹ የፈለገ 4 ልጅም 5 ልጅም ወልደው እንግዲህ ተለያዩ። ምንድነው የተለያዩበት ምክንያት? ያው በጸቡ እንግዲህ ምክንያቱ ያው የሆነ ምክንያት ይኖራል በባልና በሚስት መካከል ተለያዩ። ግን በቃ እኔ እስከማውቀው ድረስ ማለት ነው እስከምረዳውም ድረስ ማለት ነው እንደ እግዚአብሔሩ እህል ውሃ አይደለም። ልጆችን ቢወለዱ ቸኩለን ያመጣናቸው ነው አይደለም። አንድ ቤት ተጋብተው ይቅርና እንዲሁ ውጪ ላይ ጓደኛሞች ሆነው ራሱ ልጅ ይወለዳል አይደል? ከዛ በኋላ ደግሞ ያ ሰው ወይ ከሷ ጋር ይቀጥላል፣ እሷም ከሱ ጋር ትቀጥላለች፣ ወይ ደግሞ ልጁ እንደተወለደ ይለያያሉ። ቸኩለን ያመጣነው ነገር ነው። ከዛስ በኋላ ያ ሰው ደግሞ ሄዶ ልክ አሁን እንደ አላዛር አባትና እንደ አላዛር እናት ልክ እግዚአብሔር የፈቀደለትን እንደዚህ ሰጠውና ማለት ነው ከሷ ጋር በፍቅር በሰላም አብሮ ይኖራል። የእግዚአብሔር ስጦታ ነው በቃ። እኔ አሁን እዚህ ጋር ወጥቼ የምናገረው በዚህ ስለማምን ነው ጌታን። አንዳንድ ሰው እኛም እግዚአብሔር እንዳለ እንደፈቀደ ማለት የለብንም ምናምን ነገር በጣም ከዚህ ቀደምማ ብዙ ቪዲዮ ሰርቼ እንዳለ ቪዲዮ ላይ ማለት ነው ምንድነው እግዚአብሔር እንደፈቀደው እግዚአብሔር ያውቃል ምናምን ብለሽ የምትይው ሁሉ ብለውኛል። እግዚአብሔር
በደንብ አድርጎ ነው የሚያውቀው። እግዚአብሔር እኛ ከምናውቀው በላይ እግዚአብሔር ለኛ ያቀልናል። እኛ ለኛ ከምናስበው በላይ እግዚአብሔር ለኛ ያስብልናል። የእውነት እህል ውሃችን ከማን ጋራ በሰላም መኖር እንዳለብን ከማን ጋራ የህይወት መስርተን የትዳር አጋር ይዘን መኖር እንዳለብን የሚያውቀው ማነው? እግዚአብሔር ነው። በቃ ከዚህ ውጪ ማንም የሚያውቅ የለም። እኛ ራሳችን እንደተናገርኩት ስለ ራሳችን ምንም አናቅም። የእውነት ምንም አናቅም። አሁን በጣም ታገሉ። የእውነት በጣም በቃ እንዲህ ምስጥ ብዬ ስራዬን ሁሉ ትቼ ቁጭ ብዬ እየሰማሁት እንትን ነው ትላንትና እና በጣም ታገሉ ትዳራቸውን ለማትረፍ ልጆቻቸው ያለ እናት እንዳይቀሩባቸው ለልጆቻቸው በማሰብ ግን አልሆነም። ለምንድን ነው ያልሆነው? እህል ውሃቸው ከመድኃኒት ጋር ነው። እግዚአብሔር ቀሪ ዘመንህን ከዚህ ሴትዮ ጋራ ተከባብረ በፍቅር እየተሞጋገሳችሁ ትኖራላችሁ ብሎ ያዘጋጀለት ሴት መድኃኒት ስላለች ነው። እውነቴን ነው፣ መድኃኒት ስላለች ነው እንጂ የሆነ እሱ ያላዛር አባት ችግር ቢኖርበት ጥፋተኛ ቢሆን ከዛች አብራው ከነበረችው ሴት ሚስቱ ጋራ የልጆቹ እናት ጋራ የሆነ ጉድለት ኖሮበት የተለያየ ቢሆን ኖሮ የሆነ ጥፋት ያለበት ቢሆን ኖሮ ከመድኃኒት ጋራ በዚህ ልክ በእውነት በሚያስቀና ደስ በሚል ነገር በደስ በሚል ፍቅር አብረው አይኖሩም ነበር። እና ጥሩ ጨዋ ሰው ስለሆነ እግዚአብሔር ደግሞ ቢጤውን በቃ ውሃ አጣጩን ጥሩ መልካም ሴት ልበቀና የዋ ልጆቿን በስነ ስርዓቱ ያሳደገችን ምርጥ ሴት ሰጠ። እኔ በዚያ አምናለሁ። መድኃኒትም እንደዛ እነሱን ምሳሌ አድርጌ ልናገር እንጂ የአንዳንዶቹ ትዳር የሚፈርሰው እግዚአብሔር መፋታትን አይፈቅድም በእርግጥ ማለት ነው። ግን ለኛ ያልሆነ ነገር ውስጥ እንገባና እኛ ማለት ነው ለኛ ያልሆነ ነገር ውስጥ እንገባና ችግር ይፈጠርብናል። ከዛም በኋላ እንለያያለን አይደል እንዴ? እንለያያለን። በራሳችን እንገባለን፣ በራሳችን እንለያያለን። ከዛስ የሆነ ሰው ደግሞ ወደ ህይወታችን ይመጣል። ከዛ ሰው ጋር ተከባብረን በፍቅር በሰላም በጤና በቃ ደስ በሚል ህይወት እንደዚህም እንዳለ ሆኖ ያው ግጭትም አይጠፋም፣ ለክፉ የማይሰጥ ማለት ነው። እና የምንኖረው በቃ ከእግዚአብሔር የሆነ የእግዚአብሔር ፍቃድ ስለሆነ ነው። እኔ በዚህ በደንብ አድርጌ አምናለሁ። እኛ ባልነው ምንም የሚሆን ነገር የለም። እሱም የሚለው ፈጣሪ እናንተ አድርጉት፣ ካልቻላችሁ ተዉት፣ እኔ እፈጽምላችኋለሁ ነው የሚለው አይደል? ሰው እስከተወሰነ ድረስ ይሄዳል፣ ካልቻለ ለእግዚአብሔር ይተዋል። እና አላዛርን በጣም አድርጌ አመሰግነዋለሁ። በጣም ጥሩ ልጅ፣ ቁም ነገረኛ፣ ደግሞ ቆንጅዬ፣ ደስ የምትል ትሁት የሆነች የሰውን ችግር የምትረዳም ልጅ እግዚአብሔር ሰጥቶታል። የምር እውነቴን ነው። እና የሁለቱ ፍቅር በጣም የሚያስቀና ደስ የሚል ለብዙዎቻችን አሪያ ፍቅር እድሜን አይገድብም። አንዳንዶቻችሁ እንዳትሳሳቱ፣ በስተርጅና ፍቅር ምናምን ነገር ብላችሁ ማለት ነው። ፍቅር እድሜን አይገድብም። እንደውም በጣም ትልቅ ሰው የሆናችሁ በሄዳችሁ ቁጥር ማለት ነው ፍቅራችሁ እየታደሰ ነው የሚሄድና የሚስት አንዳንድ ቆሻሻ ያልሆነ ወንድና ቆሻሻ ያልሆነች ሴት ውጪ አይኗ የሚንቀለቀል ካልሆነችና ካልሆነ በስተቀር ትክክለኛ ባልና ሚስት ትክክለኛ ንጹህ ፍቅር ያላቸው እንደውም ሲያረጁ ተመስገን አምላኬ በዚህ በፍቅር አረጀን፣ በእንደዚህ አይነት ነገር እዚህ ደረስን፣ በፍቅር አረጀን ብለው እንደውም በእርጅናቸው ወቅት ፍቅራቸው ጨምሮ እግዚአብሔርን እያመሰገኑ የሚኖርበት የእርጅና ዘመን ነው። ጌታን በጣም ደስ የሚል እንዳትገረሙ። ፍቅር አያረጅ፣ እድሜን አይቆጥር። ምክንያቱም ፍቅር ጸጋ ነው። ፍቅር ኢየሱስ ክርስቶስ ነው፣ የማያልቅ ነው። እና ደስ ይላል ቤተሰብዬ። እኔም እንደዚህ ልላችሁን የመጣሁትኝ ያው የተሰማኝን ትንሽ ውስጥ ያለውን ደስታ ልናገርን የመጣሁትኝ። ይሄ ምን እንደሆነ አላቅም። አሸግ ላርገውና ደግሞ ላስጣቸው ማለት